في زوجة كانت تطلب من زوجها انه يسفر الشغالة الكينية بسبب انها طويلة وعريضة وتخوف. መዳም እና የመዳም ባልና ኬንያዊ ሰራተኛ ላይ ምን እንደተፈጠረ ሰውየውን ያወራውን ሰምታችኋል። ሙሉ ማብራሪያውን እኔ እሰጣችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ በአዲስ ቪዲዮ በአዲስ ማስታወቂያ እንዲሁም ደግሞ አሁን ላይ ማህበራዊ ሚዲያ ላይ መነጋገሪያ የሆነው የመዳምና የመዳም ባል እንዲሁም ደግሞ የኬንያዋ ሰራተኛ ጉድ የሶስቱ ምን እንደተፈጠረና ምን መነጋገሪያ እንደሆነ ሰምታቸው ሊሆን ይችላል። ካልሰማችሁ ደግሞ አሁን እኔ ያሰማችኋለሁ። ሰሞኑን ግን ብዙ ነገር እየተሰማ ነው። አንዲት የመዳም ቅመም ከመዳም ባል ጋር የሆነ ነገር ስትል ሴትዮዋ የሆነ ነገር አርጋ ገደለቻት የሚባል ነገርም አለ፣ እየሰማው ነው። በጣም ያሳፍራል። ይሄ ደግሞ በተቃራኒው እጅግ በጣም የሚያዝናና ነው። ኬንያዊ ሰራተኛ እና የመዳም ባል እና መዳም ጋር የሰሩት ነገር በጣም ብዙዎቹ እየተዝናኑበት ነው። በተለይ ደግሞ የመዳሞቹ ኬንያ ሰራተኛ በቃ መቅጠር አለብን እያሉ ነው ያሉት። እስቲ ቪዲዮን ልመልስላችሁና አሳምተ ነው ከዛ በኋላ ማብራሪያውን ደግሞ እኔ እነግራችኋለሁ። ከዛ ቀደም ግን ይህ የምትመለከቱት ምርት የኔ ምርት ነው። ስለዚህ ምርቴን ይሄንን የምትፈልጉ ሰዎች ማዘዝ ትችላላችሁ። በ09 2296 2694 ብላችሁ እዘዙኝ። ይህ ከስደት መልስ የጀመርኩት የስራዬ ውጤት ነው። ከዛ ማዘዝ ትችላላችሁ። አበረታቱኝ። ቀጥሎ ደግሞ የሰውየውን ቪዲዮ ሰምተን እኔ ያለውን ነገር አብራርቼ እነግራችኋለሁ። ቪዲዮን ተመልከቱት መጀመሪያ። في زوجة كانت تطلب من زوجها انه يسفر الشغالة الكينية بسبب انها طويلة وعريضة وتخوف، فالزوج كان يرفض. لكن مرت الايام شهور كذا صارت بعض المشاكل بين الزوجة والزوج، مو من الزوج ضرب ማንኛውም ከዚህ በላይ ያላበዛባችሁም አረብኛውን ጽሁፍ ማንበብ ትችላላችሁ። ምንድነው ያለው? አንድ ኬንያ ሰራተኛ ወደ ቤታቸው ያስገባሉ። ከዛ በኋላ መዳም ስታያት በጣም ደነገጠች። ማለትም ኬንያዊ ሰራተኛ በጣም ወፍራም ናት፣ ረጅም ናት፣ በጣም ታስፈራለች፣ ሰውነት አላት እና ለባሏ ምን ትለዋለች? እባክህ ሰራተኛ ወደ ሀገሯን መልሳት እናሳፍራት ምናምን ስትለው ባልየው አይ አትሳፈርም፣ ትሆን ምንም አትሆንም ብሎ ይላታል ማለት ነው። ለሴትዮዋ ለባለቤቱ ማለት ነው። በቃ እሷ ምሽትልና ዝም ትላለች። ከዛ ሻህሬን ከሁለት ወር በኋላ ባልና ሚስት ይጣላሉ። መዳምና የመዳም ባል ማለት ነው። ከዛ በመሀል ሲጣሉ መዳምን በጣም ይደበድባታል። ባልየው ማለት ነው። በጣም ሲደበድባት ያቺ ኬንያዊ ሰራተኛ አይታ ሰውየውም ብድግ አርጋ አንስታ ወደ ላይ አነሳቸውና ከዛ ወደ ታች ደግሞ አፈርጣ መሬት ላይ ጥላ በቃ የትም እንዳይንቀሳቀስ ውጥር አርጋ ይዛው ከዛ መዳምን ደግሞ ሹርጣ ጋር ደውዪ ያለቻት ማለት ነው። ፖሊሶች እንዲመጡ ምናምን ከዛ ምንም አያመጣም እስከሚያመጡ ድረስ ፖሊሶች እስከሚመጡ ድረስ ንቅንቅ አይልም። ስለዚህ ፖሊሶቹን መጥራት ትችያለሽ ምናምን አለቻት። ሰውየው በቃ ይፈራገጣል። በላይ ላይ ሰው ቁማበታለች፣ መንቀሳቀስ አይችልም። ከዛ እንደዛ ስትል በቃ ሴቷ ደግሞ ደነገጠች ፈጃ ማለት ነው። ጭራሽ እሷ ያደረገችው ነገር ያልጠበቀችው ነገር ነው። ሰራተኛዋ ደንግጣ ምናምን ልቀቂው ምናምን አለቻት፣ ሰራተኛዋን ማለት ነው። ታይ ምናምን ስትላት አይ ልቀቂው። ከዛ ለቀቀችው። ከዛ ሰውየው ደግሞ ተናዶ ልብሱን ሰብስቦ ከቤት ወጣና ከዛ በኋላ የተወሰነ ቀን በኋላ ተመልሶ መጣና ሰራተኛዋን ለመሸኘት ወደ ሀገሯ ማለት ነው። ሰራተኛዋን ልብሷን ምናምን ነገር አዘጋጅተው ወደ ሀገሯ ልሸኛታለሁ ምናምን ሲል መዳም ደግሞ አይ አትሸኛትም አለችው። ለምን ይመስላችኋል ያንን ያለችው? በቃ ሁሌም እንድታስፈራራል እሷ ካለች መቼም አይነካትም። ገባችሁ? ቢጣሉ ምናምን እንዳይመታት ስላሰበች እሷን ስለሚፈራ ያፈርቷት ነው ሊያሳፍራት የነበረው። ስለዚህ መዳም ደግሞ አትሳፈርም ብላ ከለከለችው ብሎ ነው ሰውየው እያወራ ያለው። ይህ ቪዲዮ ደግሞ በስፋት አሁን ላይ ሶሻል ሚዲያ ላይ እየተዘዋወረ ነው፣ እየተሰራጨ በቃ ብዙዎቹን እያዝናና ያለ ቪዲዮ ነው። ማለትም በቃ መጀመሪያ መዳም ፈራቻትና ወደ ሀገሯ አሳፍራት አለችው። በስተመጨረሻ ደግሞ እሱ በሰዓቱ ደግሞ አይሆንም ብሏት ነበር። አትሳፈርም በቃ ስራ ነው አይደል የምትፈልጊው፣ ስለዚህ ስራዋን ትስራ ብሎ ነበር። አሁን ደግሞ ያው በተራው እሱ ትሳፈር ሲል መዳም ደግሞ አይ ለኔ ታስፈልገኛለች፣ እንደውም በጣም ጥሩ ሰራተኛ ናት፣ ስለዚህ አትሳፈርም ብላ ከለከለች ብለው ቪዲዮ እየተዘዋወረ ይገኛል። በጣም ደስ ይላል፣ ያዝናናል። ግን ደግሞ በባልና ሚስት መካከል መግባት ደግሞ ጥሩ አይደለም። ማገላገል ሁሉ አረቦች ላይ ጥሎ መጥፋት ነው።
ሀቂቃ ማን ይግደከል ይላሉ እኮ እሷም ቢሆን እሱም ማን ይግደከል ይጥላው ወላሂ ብዙ አጋጥሟችሁ ከሆነ እነሱ ሲጣሉ በቃ ምናልባት በቃ ታይ ብሎ እሷን አንድ ክፍል አስገብቶ መዝጋት ከተቻለ ማለት ነው። ካልሆነ ክፍላችሁ ገብታችሁ በራችሁን ቆልፋችሁ ዝም ብላችሁ መቀመጥ። ልገላግል ስትሉ ለሆነ በመሀል ስትገቡ ማን ይግደ እንድትሰሙ ራሱ ማይፈልጉ አሉ። ማን ይግደከልከ ጥላይ በራ ክሩጂ ምናምን ብሎ ያንቋሽሿቸዋል። ስለዚህ ባትገቡ ባይ ነኝ እኔ ባትገቡ ባይ ነኝ። እና እሷም ርስቋን ቆርጣ ነበረ። ግን ደግሞ ሴትዮዋ ያው እንድትቀመጥላት እሷ ካለች ጫፏን እንደማይነካ ስላሰበች አይ አትሳፈርም ብላ ከለከለች ብሎ ነው እየተወራ ያለው። እና አንዳንዴ ከባድ ነው። ለዛ ነው አረቦቹ እኮ ብዙ ጊዜ ተመልክታችሁ ከሆነ ወደ ስራ ሲደውሉላችሁ ምናምን እንዴት ነሽ፣ ወፍራም ነሽ፣ ረጅም ነሽ ምናምን ብሎ እንትን ይላሉ፣ ይጠይቃሉ። እኔ ለምን እንደሆነ አልገባኝም ነበር። ለካ ስለሚፈሩ ነው። ወፍራም ስትሆኑ ረጅም ስትሆኑ ምናምን ስለሚፈሩ ነው መሰለኝ ያን ጥያቄ ይጠይቃሉ። እኔ ብዙ ጊዜ ተመልክቻለሁ። ለስራው ፍጥነት ይሁን ብቻ ስለሚፈሩ ይመስለኛል በአጠቃላይ። እና ያው ይሄ ደግሞ የአላህ ስጦታ ነው፣ የአላህ ጸጋ ነው። ፈልገን አይደለም ውፍረቱንም ቁመቱንም የምናመጣው፣ አላህ የሰጠንን ንዕማ ነው። እና ይሄን የተፈጠረው እላችኋለሁ። ወደ ራሴ ስመለስ ደግሞ አሁን ከስደት በኋላ የጀመርኩትን መግቢያ ላይ የነገርኳችሁን ይሄ ምርት ነው። ያው ይሄን እየሰራሁ እገኛለሁ። አሁን ላይ ለገበያ እያቀረብኩ ነው። እና መግዛት የምትፈልጉ በተለይ ደግሞ ዘመናዊ ኮፊ ቤቶችን በተለይ በእንጨት በጣውላ በምናምን የሚሰሩ የእንጨት ምርቶችን ማለት ነው። በተለይ ያው ፋስት ፉዶች ኮፊ ቤቶች ምናምን የምትፈልጉ ካላችሁ እነዚህን ማዘዝ ትችላላችሁ። ገና ይሄ አላለቀለትም። ገና በብርጭቆ ወረቀት ቫርኒሽ ቀለም ምናምን ነገር ሲባል ደግሞ ከዚህ በላይ ነው የሚያምረው። ከዚህ በላይ አሳምሬ መስራት እችላለሁኝ። ብዙዎቻችሁ እንዴ አንቺ ከዚህ ቀደም ፈርኒቸር ቤት ሰርተሻል እንዴ ምናምን እንዳትሉ፣ በቃ ፈጠራ መፍጠር ነው እንዴ፣ ፈጥሮ መስራት ነው። ስለዚህ ስሰራ ደግሞ እንዴት እንደሰራሁት አሳያችኋለሁ ቪዲዮውን። ያው ለዛሬ ደግሞ የሰራኋቸው እነዚህ ምርቶች ናቸው። እስቲ አስተያየት ካላችሁም በእነዚህ በሙያው ያላችሁ ሰዎችም ያላችሁን አስተያየት ትነግሩኛላችሁ እያልኩኝ በዚህ እሰናበታችኋለሁ። ለዛሬ የነበረን ቆይታ ይህን ይመስል ነበር። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ጤና እዝነት ሁሉን ተመኘሁላችሁ። ሰላም አለይኩም ወራህመቱላህ ወበረካቱ። ባይ ባይ።